ሰላም ሰላም ውድና የተከበራችሁ ውድ የዚህ ቻናል ቤተሰቦች እንኳን ደህና መጣችሁ። ለዚህ ቻናል አዲስ የሆናችሁ ላይክ፣ ሰብስክራይብ በማድረግ ቤተሰብ ሆኖ አደራ ድራማ እንግዲህ በክፍል 9 ላይ እንደተመለከትነው እናትና ልጅ ሊገናኙ ነው ብለን ሁላችንም በጉጉት እየጠበቅን ተስፋ አድርገን ነበር። ነገር ግን በተገላቢጦሽ ሆኖ ነው ያገኘ ነው። የብሌን አሳዳጊ እናት እንግዲህ ወደዛ ቤት ከመሄዷ በፊት ከታሪ ጋር በስልክ አውርተው ነበረ። እኔ ከዚህ በኋላ አንዱን ልጄን ለማዳን ብዬ ሌላዋን ልጄን ልጎዳ አልችልም፣ ስለዚህ እውነቱን እናገራለሁ ብላ እናትና ልጅን አስተዋውቃቸዋለሁ ብላ ነበር ወደ ብሌን ስራ ቦታ የሄደችው ማለት ነው። እንግዲህ የብሌን አሳዳጊ እናቷ የብሌንን ስራ ቦታ እንዴት አወቀችው? ማንስ ነው የነገራት? ከዛም በፊት እንግዲህ ብሌን ምን እንደምትሰራ አታውቅም ነበረ። የብሌን አሳዳጊ የምታውቀው ብሌን ህፃናት ማስጠናት እንደምትሰራ ነበር። የቤት ጽዳት እንደምትሰራ ግን በጭራሽ አላወቀችም ነበር ማለት ነው። እንግዲህ በቀደመው ክፍል ላይ የብሌን አሳዳጊ እናት ወደ ብሌን ስልክ ላይ በደወለች ጊዜ ቃል ስልኩን አንስታ ልጇ ስራ ላይ እንደሆነች እና እሷም የምትሰራው ደግሞ የቤት ሰራተኝነት እንደሆነ እና የህፃን ማስጠናት እንዳልሆነ እና እንደዚሁም ደግሞ እናቴ ታማሚ ናት እያለች ብር ከሰዎች እንደምትሰበስብ ጭምር ነግራት ነበረ። እንግዲህ የብሌን አሳዳጊ በዚህ ንግግር በጣም ልቧ ተሰብሮና በብሌን አዝናባት ነበረ። ብሌንም ወደ ቤቱ ከሄደች በኋላ እናቷ እንዴት እንደዚህ ታደርጊያለሽ? ስራሽሽ ደግሞ ጽዳት ሆኖ ሳለ ለምንድን ነው ህፃን ማስጠናት ነው ያልሽኝ? ለምን ዋሸሽ? ብላ ተቀይሟት ነበረ ማለት ነው። በዛ ላይ ደግሞ እናቴ ታማሚ ናት እያልሽ ለምን ከሰዎች ብር ትቀበያለሽ? ይህን ሁሉ ነገር የምታደርጊው የሁለት ወር ቤት ኪራይ ስለከፈልሽልኝ ነው ብላ በጣም አዝናባት እና ከዚህ በኋላ አይንሽን ማየት አልፈልግም ብላ ከዛ ቤት ልታባረራት ስትል ነበር እንግዲህ ታሪ ደውሎ ለብሌን እናትሽ ሰላም በህይወት አለች፣ በህይወት እያለች ነገር ግን እናትሽ ሞታለች ብላ ነገረችሽ፣ ስለዚህ ዋሽታሻለች ብሎ ነገራት ማለት ነው። እንግዲህ በዚህ ሰዓት ብሌን በጣም አዝና ለምን ዋሸሽኝ? እናቴ በህይወት አለች ወይ ብላ አሳዳጊዋን ትጠይቃታለች ማለት ነው። በዚህ ሰዓት እንግዲህ አሳዳጊዋ ምንም አማራጭ ስለሌላት አዎ በህይወት አለች፣ ነገር ግን ምክንያቱን ለምን እንደዛ እንዳልኩኝ ልነግርሽ አልችልም፣ ልጄ በጣም ይቅርታ አድርግልኝ ብላ ይቅርታ ይጠይቀቻት ነበር ማለት ነው። ብሌን ግን አይ ከዚህ በኋላ አንቺ እናቴ አይደለሽም ብላ እዚህ ቤትም ደግሞ ድጋሚ አይኔን አታየውም ተመልሼ አልመጣም ብላ ነበር ልክ ወደ ቤተ ክርስቲያን ሄዳ ለአምላኳ ብሶቷን እየነገረችው ሀዘኗን እየነገረችው ነበር ማለት ነው። እንግዲህ በዚህ ሰዓት ነበረ አቤል ደውሎ የት እንዳለች እየጠየቃት ነበረ። እሷም እንግዲህ ቤተ ክርስቲያን እንደሆነች ስትነግረው ለምን ወደ እነ ሰላም ቤት አትመጭም ብሎ ሲጠይቃት እሷ ደግሞ ሰላምን አስቀይሜያታለሁኝ ብላ እዛ ቤት መመለስ እንደማትችል ነበር የነገረችው ማለት ነው። እንግዲህ ሰላምን ያስቀየመቻት ምንድን ነው? ቃል በተናገረችው ነገር እንግዲህ እናቷ አሰሪሽ እንደዚህ እንደዚህ ብላ ነግራኛለች ብላ ነበር ያለቻት ማለት ነው። እንግዲህ ብሌን የመሰላት ሰላም ለእናቷ እንደነገረቻት ነው ማለት ነው። ቃል መሆኗን በጭራሽ አላሰበችም። በዛን ሰዓት እንግዲህ ብሌን እኔ እንደ እናቴ ነበር የማይሽ፣ በጣም አምኜሽ ነበረ፣ ችግሬን ስለነገርኩሽ ነው ወይ ይህን ሁሉ ነገር ያደረግሽኝ ብላ አዝናባት ነበር ከዛ ቤት ለቃ የወጣችው ማለት ነው። ሰላም እንግዲህ የብሌን ንግግር ምን እያወራች እንደሆነ ስለምን እየተናገረች እንደሆነ ምንም አልገባትም። ምክንያቱም የምታውቀው ነገር ስለሌለ ይህን ሁሉ ነገር ያደረገችው ቃል ነበረች። በዚህ ነበር ብሌን ወደዛ ቤት መመለስ አልችልም ያለችው። ነገር ግን አቤል ሰላምን ካሳመናት በኋላ ሰላም ደውላ ብሌን ወደዛ ቤት እንድትመጣ አድርጋት ነበር ማለት ነው። በዚህ ሰዓት ነበር እንግዲህ የብሌን አሳዳጊ ለታሬ ስልኩን ደውላ ከዚህ በኋላ ልጄን ላስቀይማት አልፈልግም ብላ እናትና ልጅን አስተዋውቃቸዋለሁ ብላ ወደ እነ ሰላም ቤት ሄደችው። በዛን ሰዓት እንግዲህ ታሬ ለቃል ደውሎ ምናልባት እየመጣች ነው ራስሽን አድኝ ብሎ ነግሯት ነበረ። እንግዲህ የቤት ገብታ ልጄ በጣም ይቅርታ አድርጌልኝ ብላ እየጠየቀቻት እያወሩ እያለ አቶ በኃይሉ ወደዛ ቤት ይመጣል ማለት ነው። እንግዲህ አቶ በኃይሉ ሲመጣ ስታየው ነበር በዚህ ሰዓት የብሌን አሳዳጊ እናት ደንግጣ እዚህ ጭራቅ ሆነ ሰውዬ ቤት ነው እንደምትሰሪው ብላ ትናገራለች ማለት ነው። ያደረጋትን ነገር ሁሉ ከተናገረች በኋላ ሰላም ደግሞ እውነት ነው የምሰማው ነገር ይህን ሁሉ ነገር አድርገሃል ወይ ብላ ስትጠይቀው እሱም ደግሞ እንግዲህ ሊዋሽ ፈልጎ ነበር። እሷ ግን ልትዋሽ ነው ብላ ስትለው በጣም ይቅርታ ተሳስቼ ነው በማለት እግሯ ስር ውድቅ ብሎ ይቅርታ ጠይቋት ነበር ማለት ነው። እሷም እንግዲህ ከእውነቱ መስሏት ይቅርታ አድርጋለት ነበረ። በዚህ ሰዓት እንግዲህ አቤልና የብሌን አሳዳጊ
እናት ሲተያዩ በጣም ደንግጠው ነበር ሁለቱም ማለት ነው። እንግዲህ አቤል ለምንድን ነው ሳያት የሆነ ነገር የተሰማኝ፣ ቆይ ማነች፣ የት ነው ማውቃት እያለ ነበር። እንደዚሁም ደግሞ የብሌን አሳዳጊ እናትም ቆይ ይህን ልጅ የት ነው የማውቀው እያለች እያሰበች ነበር። እንግዲህ ከ18 ዓመት በፊት የጠፋው ልጇ ነበረ። እንግዲህ ገና በህፃንነቱ ማለት ይቻላል። ስለዚህ አሁን ደግሞ አድጎ ትልቅ ሰው ሆኗል። እሷም ደግሞ ትልቅ ሴት ሆናለች እና በጭራሽ አልተዋወቁም። ግን የውስጣቸው የሆነ የተሰማቸው ነገር አለ። እንግዲህ ብሌንም ለእናቷ ይቅርታ ካደረገችላት በኋላ ተያይዘው ወደ ቤታቸው ይሄዳሉ። በዚህ ሰዓት እንግዲህ አቶ በኃይሉ ብሌንን አስቀይሜሻለሁ፣ እንደዛ ማድረግ አልነበረብኝም፣ በጣም ይቅርታ በማለት የሰላምን የአንገት ወርቅ ሰርቆ ለብሌን በስጦታ መልክ ይሰጣት ነበረ ማለት ነው። እንግዲህ ብሌን በዛ ሰዓት እንግዲህ ለሆነ ተንኮል እንደሰጣት ገብቷት ስለነበረ ያንን ወርቁን የሰጣትን ወርቅ አንስታ እሱ ኪስ ውስጥ ትከተዋለች ማለት ነው። እንግዲህ በዚህ ሰዓት እህቱን ውጭ ልጋብዝሽ በማለት እንድትወጣ በማድረግ እና የሰጣትን ስጦታ እንግዲህ እሱ ገና ስደት ከ10 ዓመት በፊት ከመሄዷ በፊት የሰጣት ስጦታ ነበረ ማለት ነው። እና ሀብልሽስ ብሎ ሲጠይቃት የት እንዳደረግኩት ጠፋኝ ብላ አለችው ማለት ነው። ምናልባትም ደግሞ እሷ ሰርቀው ይሆናል ብሎ ወደ ክፍሏ በመሄድ ልብሶቿን ምናምን እየፈተሸ ነበረ ማለት ነው። እንግዲህ በዚህ ሰዓት ግን እሱ ኪስ ውስጥ ነበረ ተገኝቶ ጫፉ ብቅ ብሎ ብሌን ያ ሊሆን ይችላል ብላ ስጠቁም በዚህ ሰዓት እንግዲህ አቶ በኃይሉ በጣም ደንግጦ እሱ ኪስ በመገኘቱ ሰላምም አፍሬብሃለሁ፣ እንዴት እንደዚህ ታደርጋለህ ብላ በጥፊ መታ ቤቱን ለቆ እንዲወጣ አድርገዋለች። ብሌንም እንግዲህ ቀደም ብሎ እውነቱ ስለገባትና ለተንኮል ያንን የመሰለ ወርቅ እንደሰጣት ገብቷት ስለነበረ እሱ ባጠመደው ወጥመድ ውስጥ እሱኑ ከተተችው ማለት ነው። ብሌን አሁን ላይ እንግዲህ በጣም ይቅርታ ራሴን ማዳን ስላለብኝ ነው ብላ አምላኳን ይቅር እንዲላት እየተማጸነች ነበር ማለት ይህንን ነገር ማድረጓ በጣም መጥፎ ነገር ሆኖ ስለተሰማት ማለት ነው። እና እንደ ጥፋተኝነት ስሜት ተሰምቷት ይቅርታ አምላኬ ሆይ ይቅር በለኝ እያለች ነበር ማለት ነው። አሁን ላይ ያ ግድግዳው ላይ ተሰቅሎ የነበረው እነ ብሌን ቤት ማለት ነው ተሰቅሎ የነበረው ፎቶ በመውረዱና በመሰበሩ ትልቅ ስህተት ተሰርቷል ማለት ነው። ማለት እንግዲህ ያ ፎቶ ግድግዳው ላይ እንዳለ ኖሮ ቢሆን እንግዲህ አቤል ወደ እነ ብሌን ቤት እንደሄደ ያንን ፎቶ ሲያየው እናቱ እንደሆነች የብሌን አሳዳጊ እናት የእሱ ደግሞ ወላጅ እናቱ እንደሆነች ያውቅ ነበር ማለት ነው። ነገር ግን ፎቶ ከግድግዳው ላይ ስለወረደ እናቱ እንደሆነች ሊያውቅ አልቻለም ማለት ነው። እንግዲህ ስልክ ተደውሎለት ምግብ እየበሉ እያለ ስልክ ተደውሎለት ነበር ከዛ ቤት የወጣው ማለት ነው። ነገር ግን ስልክ ተደውሎለት የመጨረሻ እናትን በህይወት ማቆየት ከፈለግ ይህንን ስራ መስራት አለብህ፣ የብሌንን አሳዳጊ እናት ማገት አለብህ ብሎ ትዕዛዝ ተሰጥቶት ነበረ ማለት ነው። እሱም ደግሞ ወላጅ እናቱን ለማዳን ብሎ ወላጅ እናቱን ባለማወቅ የራሱን እናት አገታት ማለት ነው። ይህንን ስራ እንዲሰራ ያደረገውም እራሱ ታሬ ነው። ምናልባትም ታሬ አቤል እነ ብሌን ቤት መሄዱን አውቆ ቢሆን ምናልባት ፎቶውን እሱ ግድግዳው ላይ አይቶ ስለሆነ የአቤል እናት መሆኗን እያወቀው ምናልባት ያንን ፎቶ አይቶ እናቱ መሆኗን አውቆ ሊሆን ይችላል ብሎ ይጠረጥር ነበር። ነገር ግን የት እንዳለ አላወቀም። ያንን ትዕዛዝ ሰጥቶታል ማለት ነው። እሱም በታዘዘው መሰረት የብሌንን አሳዳጊ እናት አግቷታል ማለት ነው። ግን መጨረሻ ላይ በጣም የተጸጸተና ይህንን በማድረጉ በጣም ያዘነ ይመስላል ማለት ነው። ምናልባት ሊለቃት ይችላል ወይም ደግሞ የሆነ ሰውነቷ ላይ የሆነ ምልክት አይቶ እናቱ እንደሆነች ሊያውቅ ይችላል። ሌላው ደግሞ ሰላምና ብሌን ስማቸው የብሌንን ወላጅ እናቷ ሰላም ነው ስሟ። ከ10 ዓመት በፊት አረብ ሀገር የሄደች ናት። በዛ ላይ ደግሞ ልጇም ደግሞ ሰላም ብሌን ነው ስሟ። ስለዚህ ይሄ መገጣጠም ራሱ የሆነ ጥርጣሬ እንዲኖር አያደርግም ነበር ወይ? ለምንድን ነው ሰላምም ብሌንን ስታያትና ስታቅፋት ልክ ልጇን ያገኘች ያክል ስሜት ነው የሚሰማት የነበረው ማለት ስትናገር ነበር ማለት ነው። ስለዚህ ልጄን ታስታውሽኛለሽ እያለቻት ነበር። ስለዚህ የልጇ ስም ደግሞ ብሌን ነው። ከ10 ዓመት በፊት ጥላት የሄደችው። በዛ ላይ ደግሞ የብሌን እናት አሁን ላይ ያለችው ወላጅ እናቷ ሳትሆን አሳዳጊ እናቷ ናት። ስለዚህ ለምንድን ነው የማትጠይቃት? ምን እናቷ ወላጅ እናቷ የት ሄዳ ነው? አረብ ሀገር እንደሄደችም ተናግራ ነበር ማለት ነው። ስለዚህ ሰላም ለምን አልተጠራጠረችም? በቀጣይ ክፍል የሚፈጠረውን አብረን እናያለን። ለዚህ ቻናል አዲስ የሆናችሁ ላይክ፣ ሰብስክራይብ በማድረግ ቤተሰብ ሆኖ ሀሳብ አስተያየታችሁንም ኮሜንት ላይ በማስቀመጥ አበረታቱኝ። እስከ መጨረሻው ያዳመጣችሁኝ በጣም ከልብ አመሰግናለሁ።